ከማይመች ሁኔታ ውስጥ እንኳን ሆነን አክቹዋሊ ሰዓት ተተነኩ የአማራ ህዝብ አማራሁም መስተሃ በተለይ ከቅርብ ጊዜ ወዲህ ደይያን ሰዓቱ ዋቁድና እንጂ በተለያየ ምክንያት የአማራ ፋኖ ተደራጅቶ ከአገዛዙ ጋር ውጊያ እያደረገ ይገኛል። መጣ አህመድ معنا حرب فنلقو معناها الدرايات ومتى معناها أودا إلى وردا إلى كابعون معناها عهد بارورا لا فرنا الثنايا ومتى الدرايات هني بريس هني فنلقو حرب بكني من قال حدك أنت እንደምትመለከቱት ይሄ አገዛዝ በተለይ የአፋርን ህዝብና የአማራን ህዝብ እየበደለ ሌሎች ብሔር ብሔረሰቦችን እየበደለ ይገኛል። ማንጎክ ሊ معناها بدلك በመሆኑም የአማራ ህዝብ በዚህ ሰዓት የህልውና አደጋ ውስጥ የህልውና አደጋ በመቀልበስ ውጊያ እያደረገ ይገኛል። አሜሪካ الحرب الدتنيه معناها عسى جراح الدتنيه مراهي معناها ስለሆነ ምንም እንኳን ምቹ ሁኔታ ውስጥ ባንሆን የአማራ የአፋር ህዝብ ሰዓት የደተነيه ወይና ያ አማራ ህዝብኪ አፋር ህዝብ ይሄደው መታደታ ያ የአፋር ህዝብ ወገናችን ስለሆነ አፈሩ መተኑ መተከኒ ቢሰበተሃ ዘንድሮ በተከሰተው ድርቅ አዋኔ ብሬሃና ተብሬታን አትሐራህታ እድነን هنا አትሐራህታ የአማራ ህዝብ ወንድሞቻችን ናቸው ብለው አማራሁም መተኒ ተወክቦ ሀርተኩ ነፍነሃ ወደኛ በመጣታቸው እጅግ እኛም በኩራት ተቀበለናቸዋል። ለኑሲን ህሪግኔሂ ማዓነ ለሲንሂ ማዓና ወኩ ሞራና በመሆኑም በዛሬው ዕለት አጠቃላይ የአማራ ህዝብ እና የአማራ ፋኖ አመራሮች አማራሁም መጣይ አማራ ፋኖ ሻዕልቲ እነማ ካሉ ህብረተሰብ ገበሬ ካሉ አቡቲ ያመራመሩቲ ሲተና ያኔ ያመራንቺ እንጎሩ ወለኔ ለወንድሞቻችን የአፋር ህዝብ አፈሩም መጣይ ካሉ ኩቦተል ቢያ አለን ለማለት ያህል ከጎናቸው እንደቆምን ለማሳየት ያህል እኔ ሲተና ናኑ አሃብ ረካዱ ለሃይና ነብሊ ሲተገደፍ ለናርፉ ማዕና እንግዲህ ሲያትከሽኝ የአማራ ፋኖ ዋና አዛዥ አለቃ መከታው ማሞ ባወረደልን ትዕዛዝ መሰረት ማሞ ለከቡክ ለዲኔቲ ያን አምሪቲ ይሩ ለከቡክ ለሎገ ያን አምሪቲ የማዕናha አማራ ዋና ሰዓለ ለከቡክ ለዲኔቲ ያን አምሪቲ በየቀጠናው ያሉ የአፋር ወንድሞቻችንን እንድንጎበኝ አዞናል። ሁሉ ከልተኔ ተናፈሩ መታያሲን ፍናትኔት የታ ጉብኒ ተብኖ ሀርፍቲኔቲኒ የከን ተንጎሩ ነው ሀርፍ በመሆኑም ይሄን በተመለከተ የተለያዩ የፋኖ አመራሮችና የኩርብሪ ቀበሌና የዋጮ ቀበሌ አመራሮች ዋጮ ቀበሌ ሰዑልቲኬ ኩርብሪ ቀበሌ ሰዑልቲ አመራር ለካምቦርቲ ለወገኖቻችን መድረስ አለብን ብለው የተወሰነ ነገር ይዘው መጥተዋል። እነሱ ዱዳና ያኔን ካዱላህ ይብሬኒ የሜቴኒ ያኔኒ ወሰው ካዱ ማዕና ራዓት ምትስከኒ እሺ አመሰግናለሁ። يوسف وهل نكلم بالله محمد كنا وها سلك هي اللي هو يا إلى أن أتحس يا وكل ستة اللي هسنا براك اللي دين الحلال يلا أنا يكرم معها سنكرة بيسم يا عم وكي ذا كرم دقنا لا لا أفكر عادي
Ini salah daftar tuh. ለማንም ሰዓት ሰው ይህንን ሰዓቱ እኛ ብቻ ሳይሆን በማንም ቦታ ላይ ድርቅ ስለከሰተ እኛም በድርቅ ምክንያት ስለመጣ በዚህ በፖለቲካ ሳይሆን ህብረተሰብ እንደገና ደግሞ በሰብአዊ ሰው መቀበልና እዚህ ላይ የመጣበት በጎረቤት በዚህ ስንመታ ደግሞ እኛ ወደዚህ ድርቅ ሲመታ በመንገድ ላይ ጉዳቱን ደርሰናል። ወደዚህ ስንመታ እዚህ ከደረስኩ ወዲህ ደግሞ የሰው ያረሰ አዝመራ የተደረበት እርሻ ውስጥ ከብቶች ያበዱ ሰው ድም ያሉ ደግሞ ቡክያ ያለበት እርሻ ውስጥ ከብቶች የገቡት ሰው ድም ያሉ ይህ ማለት በድርቅ የመጣበት ወንድሞች ነው። አጥንቱ ያሉ በትልቅ ሽማግሌዎች በሃይማኖት አባቶች በዚህ ላይ ያለበት ፋኖም በጎን በማንም ቦታ ላይ በአፋር ህብረተሰብ በሰላምና በእንትን ላይ ሁላችን እኛ ተቀብሎ እስከ ዛሬ በሰላም ስለተቀመጠ እንመሰግናለን። ሁለተኛ ደግሞ በዚህ አሁን ዛሬ እናንተ ማይችሉበት በቤት ያለበት እህል እርሻ ያደሩበት እርሻ ላይ አሁንም በቤት ላይ አማራ በተሰራጩ የበላበት ያለበት ምግብ ይዞ ለመምታቱ ራሱ ይሄ ትልቅ ሀሳብ ነው። እኛ ደግሞ ማንም ስለታ ፈጣሪ ጋር ነው። እኛ ደግሞ እንመሰግናለን በሃይማኖት አባቶችን በአገር መሪ ያለበት ህብረተሰብ ከዛሬ ጀምሮ ከሌላ ከኑ አብሮ ይህንን ችግር አብሮ ይረለም። አሁንም ደግሞ እኛ ችግር እናንተ የምንነግረው እኛ ዛሬ ይዞ የመጣበት በጋ ነገም ይመጣል። በአፋር ህብረተሰቡ ይዞ ይመጣል። እኛ አሁን እዚህ ላይ የተሰበሰበው በብዙ ምክንያት ብሎ ሊገመቱ ሰዎች ይኖራል። ለምን አፋር ህብረተሰብና አማራ ህብረተሰብ አብሮ የሚኖረው አሁን በፋኖ ጋር ብሎ መሐሰብ ሰው ይኖራል። ያንን አይደለም በፖለቲካ ጉዳይ አይደለም። ሁሉም በጋ ገፍቶ ነው። እናንተም በጋ ላይ ነው። በጋ ላይ ያለ በእርሻ ላይ የተደረበት አዝመራ ከብት ግሪድ ነው። ይህንን በጣም ከፍ ያለ ምስጋና ይድረስ። ሁለተኛ እኛ የሰከረው አሁን ከብቶች የእህል እርዳታ ብዙ አንጨነቁ። ለምን ህብረተሰብ እናንተ ጋር ካለ አብሮ ይበላ ነው። እናንተ ጋር ካለ ካም አብሮ ይበላ ነው። ሳይ እርዳታ ማለት እናንተ ከዳሬ በእህል ሳይሆን ከእህል የበለጠ እርዳታ ከአሁን በፊት ተደርጓል። ለምን እርዳታ ማለት በምግብ አይደለም በሌላም አይደለም። እዚህ ስንመታ ማከበር ራሱ እርዳታ ነው። ያ ትልቅ እርዳታ ነው።
ሁለተኛ እስከ ዳሪ በሰላም አንድ ሰውና አንድ ሰው በመጥፎ አይን ባይ መኖር ራሱ ይሄ ትልቅ እርዳታ ነው። ለማንኛውም እኛ ማንም ሰዓት የምንኖርበት ህብረተሰብ ነው። ሁለተኛ ደግሞ ሀገሩ የኛ ሀገር ነው። ለምን ኢትዮጵያ ማንም ሰዓት ሊመጥ እናንተ የምትካፈሉበት ግብርና እኛ የምትካፈሉበት ግብር አንድ ነው። ሁለተኛ እርሻ ውስጥ ሰው የዘረበት እርሻ ውስጥ ማስቀመጡ ራሱ በትልቅ ምስጋና ነው። አሁን እኛ የምንፈልገው በዝናብ መከላከል ያ ከርቲት ካላችሁ ያን ከርቲት ለሴቶች ለምን መግቢያ የለም በቤት በስራ ማለት ነው። ሁለተኛ ደግሞ የዳከመ ከብቶች ለማንሳት ቲዱን ቢሆንም ትንሽ ያንን ለጋታ ትንሽ እንፈልጋለን። እንመሰግናለን። ሞራ አስተካክሉ። ጤና ይስጥልን አድማጭ ተመልካቾቻችን፣ በዛሬው ዕለት በዚህ በሸዋ ጠቅላይ ግዛት ይፋት ቀጠና ተገኝተን በይፋት ቀጠና በተለይ እዚህ በቀወት ወረዳ በኩርበሪ ቀበሌ ተገኝተን ከአፋር ወንድሞቻችን ጋር አጠር ያለች ቆይታ እያደረገ ነው። በቅርቡ እንደ ሁላችሁም እንዳያችሁት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሞ ከአፋር ቀጠና ከአፋር ክልል ወገኖቻችን በድርቅ ምክንያት ተፈናቅለው ወደዚህ ወደ አማራ ክልል ወንድሞቻችን ብለው የቀን እንስሳ ከብቶቻቸውን እንዲሁም የግመሎቻቸውን ጭምር አጠቃላይ ቤተሰቦቻቸውን ጭምር እዚህ እንደምታዩት እህቶች አሉ፣ እናቶች አሉ፣ ህፃናት አሉ። የዛሬ 5 ወር ወደዚህ ቀጠና መጥተው ይገኛሉ። ይህም በተመለከተ መሪያችን አለቃ መከታው ማሞ እነኚህ ወገኖቻችን ባሉበት ቀጠና በመሄድ ባለፈው ሳምንት ጉብኝት አድርገዋል። በዛ መሰረት ለህዝባችንም አጠር ያለ መልእክት አስተላልፈው ነበር፣ ጥሪ አድርገው ነበርና ምን ማለት ነው ለእነኚህ ወገኖቻችን አጠቃላይ የአማራ ህዝብም ሆነ ሌላው የሰብአዊ መብት ድጋፍ የሚሰጡ አካላት አስፈላጊውን ትብብር እንዲያደርጉላቸው ጥሪ አቅርበው ነበርና በዛ መሰረት በዚህ በተለይ በኩርብሪ ቀበሌና በዋጮ ቀበሌ ህብረተሰብ ህዝቦቻችን በተለይ በአባት አርበኞች በኩል በቂ የሆነ አስተባባሪነት በማድረግ አስፈላጊውን ለወገኖቻችን ድጋፍ አድርገዋል። ይህም በተመለከተ እዚህ የአፋር አባቶች አጠገቤ ይገኛሉ። እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች በተለይ የአጼ አምደ ጽዮን ኮር ከፍተኛ አመራሮች ይገኛሉ። የቀበሌው የፋኖ አርበኞች ፋኖ አመራሮች አጠገቤ ይገኛሉ። እንደው ይህም በተመለከተ በተለይ አባታችን እንደው ምናልባት ቋንቋ ይችሉ ከሆነ ወገኖቻችሁ የአማራ ልጆች እኛ አሁን በዚህ ሰዓት የፖለቲካ ኢሹ አይደለም፣ የፖለቲካ ጥያቄ አይደለም፣ ሰብአዊ ስለ ሰብአዊ ብለን የአፋር ወገኖቻችንን ለመደገፍ በምንችለው ምንም እንኳን የህልውና ትግል ላይ ብንሆን በምንችለው እናንተ ለመደገፍ ወደዚህ መተናል። እንደሄም በተመለከተ እንደው ምን ተሰማችሁ? አባታችን ጋሽያ በአፋር ከተማ معناها كذا قدام عيد بتمتر وحسن دمسو كفر بس قد سيني قحسناي مسكنا لنا كح قحسنامك علامات من نملشو نوي اتحرك لميتي مراهي هي بدرك اتحرك نميتي ماي و اتحرك كهنيتي ما يتفادوا جيني هي الدنيا الى بسلطه انتها ومكبر في البتاع العود بتاعهم ما الدنيا لك بيكتب مثلا نبي يكتب مثلا اساكيل تلو تم بس انكم يتقل بس انكم تستن الدنيا قبطو ما تم بين انت بيش بار يادرو تفتو يادرو اجنتو عندي كفت من بال نغير منه انا امي قبلي مرها قد قحسنا قبلي برات سب اني مسكنا لنا اويد اهون لا ننهود اهون نيا أو يكلم ما إنسان يكون ربنا كهربنا ما عايشوا حنيه نانتنا موتنا السنموت دمو يهن صار بلون يموت تنجي لا لا سنام البيسين لوك مسكين يا تكين غير باتي منو أكين أنو عين عايشوا ما حتى كميني هي أنا ما تكهرب يا تبت صار لمن تبلا الله ما لا تكالفوني بس
راعي مروري ربله عايشونانو نامك قبله مرينيد دي سمال بيكي ودي المناصاه النت እኛ አማራ እርስ ውስጥ ያለ አማራ ህብረተሰብ ጋር ያለ እነሱ ሂዱ አይ ጋደገ ተቀመጡ እነሱ ከላለ በስተቀር እናንተ ጋር የምንሰማው የለም ከሞትኩም ዳርም እንሞታለን ነገ እንሞታለን ብለ ተቀምጠናል هذا توكبكو فانو حتى توكبو كادو لنا افرو كبورن وكمساكونا والله هني توكمت ፋኖ ህብረተሰብ ፋኖ የፋኖ ሰዎች እዚህ መደመራ ሲመታ በፋኖ እዚህ መጥቶ ተቀብሏል አለ ሌላ ህብረተሰቡ ጋር ሳንደርስ እዚህ እነሱ ጋር ተገናኝተናል ይላል መደመራ አማ ለሲኒክ ተንኩታ እዚህ ዳህሪሳይ ወይ ሰራና አስብረ ወሎላ ይየኒ በቃ ሌባ ብቻ አይ መጥፎ ሰው ብቻውን ሐሰብ ደግሞ ከብቶች አብድ ብሎ ሞራል ተሰጥቶ ነበር ነው ዳህሪ ማኪና ያሊ ፈረንቲክ ما عايشو حنيك በፈጣሪ ያዘዘው ብቻው ሆኗል ሌላ ደግሞ በሰላም ተቀምጠናል አያ ካዱላና ናሚ አይቱ ፋኖ ካዱላና አለ አሁን ፋኖ ኢላኒና በክሊ ያለበት ቦታ አፈር እንዳኔ ታኬ ፋኖ እንኪቶ ቢያናማ አፈር ክልሊ ነይ ሲዲገ ዋላይ አይ ለኔ ካዱ ማንም ሰዓት እኛና አማራ ህብረተሰብ በዛማን ባቡራ ቤት በሰባዊ አብሮ ማንም ሰዓት በስግል ላይ አብሮ የሚያልፍ ህብረተሰብ ነው ይላል ዳሬ ሳይሆን በብዙ አመት አይ ካዱላና ማዕዛ ካዱላና አማ ማዕዛይ ዱድ ሄኒሚ ካዱላና ከናም ከበለኒ ኡመታ ከዛዩ ሸሚ ካዳ ከኔ ጋር ነው አሁን ይሄንን ምግብ ይዞ ማምጣት ሳይሆን ከምግብ የበለጠ ምስጋና እናንተ ከሁን በፊትም ተደርገናል ይሄ ስለሆነ ምስጋና እናንተ ጋር ድረስ ይላል ያሳኩኝና ያ ማኖፈና አሲተናህነኒ ማንም ሰዓት ዳሬ የመጣበት ተገነገ እንመለሳለን ደግሞ እናንተ ወደኛ ጋር ማምጣት ትችላላችሁ በሰላምና በፍቅር እንላያለን ላህቲ ቀብራማት ለስ ያዛይቲ ቀብራማት ለምይሲተናህነኒ ሚሊኩ ሰለጋት ችግር ማለት በሰው ጋም በአዱና ጋም በደርክ ጋም በማንም ቦታም ሰው ተሰግሮ ይመታል አይ ምክንያት ብቻ አይደለም ሰው ይመታል አልহামዱሊላህ አርማውና ፍሪዳ መሃድ በአላህ ጋር ምስጋና ዳውሶ አሁንም ክረምት መጥቶ ወርታች ግን ጎደኑ አና መከበለኪያ ፋኖኮ ኡመታ አዛጋልኩ መገዳይ ኢንማ ይካዱላና ያልኩ መገዳ ማላቃት ሲያስኔ እኛ አሁን በሁለት ከበሌ ህብረተሰብ እስከ ዳሬ በጋ አልፎ አሳልፎ እስከ ዲናም መታ ድረስ አብሮ ተቀምጠናል ቢልላዩ ሰዓት ደግሞ በምስጋና ውጭ እናንተ ይሄንን ተደርገላል የሚባል ነገር እስከ ዳሬ የለም ከሁን በኋላ ደግሞ ይክሪላል አከለ ለረበነ ሄነን አበሌ በጉላገለ ሄ ወለ ባከኔ ከሐስነማ አዲሮ ለከቢ አማን ንክለ ሲንሰበታል እናንተ እዚህ ላይ እናንተ እነሱ በታች ያለበት ህብረተሰብ ችግር እንዳለ እናንተ ችግር ብትኖር ኑሮ እዚህ አንቀመጥ ነበር ይላል አወይ ጋዳሲ ነጋስና ኩል ሰለጋታ በማንም ከፍ ያለ ምስጋና እናንተ ጋም በዳሬ ገሚደርስ አንዴ ሞራሲ ተነሞራ እናመሰግናለን አባታችን እውነት ነው በቅርቡ ዋና አዛዥ አለቃ መከታው ማሞ ወንድሞቻችን የአፋር ወገኖቻችን በተፈናቀሉበት ካምፕ ተገኝተው ባደረጉት ንግግር አንድ ሶን የሚመስሉ አንድ አባት መልእክት አስተላልፈው ነበረ በተለይ ወደዚህ ቀጠና የመጣ ነው የሸዋን ህዝብና የአማራ ፋኖ አመራሮችና አባላትን ተማምነን ነው ብለው ተናግረው ነበርና እውነትም እርሶም ያንን ነው የደገሙልን በድጋሜ ለሳቸው አንዴ ሞራል ስጡልን ከልብ አመሰግናለሁ እስኪ አሁን ደግሞ በተለይ በዚህ ቀጠና አዲስ ያው የተደረገውን ጥሪ ተቀብለው በዚህ በኩሩበሪ ቀጠና ለወገኖቻችን ከማንኛውም ቀጠና ፈጥነው እነ መሰለ ያላቸውን ህዝባቸውን አስተባብረው ዛሬ 5 ወር ያህል ይሆናል እዚህ ቀጠና ላይ ያፈሩ ወንድሞቻችን ከብቶቻቸው እነ መሰለ ለምለም ቦታ ላይ ያገዱ ከብቶቻቸው ከነበረባቸው ጉስቁልና አሁን ወደ ያሉበት ሁኔታ ይገኛልና ለወንድሞቻችንም ደግሞ እነ መሰለ ማህበረሰባቸውን አስተባብረው ይዘው ስለመጡ ስለ ወንድሞቻችን አንዴ ለአርበኛ ፋኖ አበበ ሞራል ስጡልኝ ፋኖ አበበ እንደው ይሄን ለማድረግ ያነሳሳቸው ምንድነው ለወገኖቻችን ታሳልፈው መልእክት ምን አለ እንኳን ሁሉ ነገር ተብሏል ብዙም የለኝም ግን በጣም ደስ የሚል ነገር ነው እኛም ያው እነሱ ከመጡ ጀምሮ በጥሩ ነገር ነው የተቀበልናቸውም በሐሳብ ነበር ሳውን የደገፍናቸው ደግሞ አሁን ትንሽ ደስ እንደ ወገናው የሚለው ነገር እንደ ወንድምነት የሚለው ነገር
ለአንድ ቀንም ለሁለት ቀንም የሚሆን ድርቆሽ ያቀረብላቸው ትንሽኛ በቃ የውዴታችን ብዛት ነው። ከነሱ ጋር እኛ በቃ እስካሁን ድረስ እኛ ጋር ይመጣሉ፣ በነፃነት ይንቀሳቀሳሉ። ሀሳብና ሀሳብ አማርኛ የሚችሉም እየተለዋወጥን እስካሁን ድረስ ከርመናል። ይኸው ደግሞ ዛሬ ለዚህ ቦታ ላይ ያው ትንሽ ብዙ ነገር አይደለም ያመጣንላቸው፣ ግን ትንሽ ይሄ ደስታችንና የሙራናችን መግለጫ ነው ያመጣነው ዛሬ። ከዚህ ውጭ እንኳን ምን እምለው የለኝም፣ ጨርሻለሁ። እውነት ነው። እንደው በተለይ ይህን ሀሳብ በዋናነት አለቃ መቅደው ማሞ ባቀረቡት ጥሪ መሰረት ለሳቸው ነበር ያዋየናቸውና ቁጥር 1 ምንም ሳያመነቱ ጥሪውን ተቀብለው ይህን በምታዩት ልክ ለህዝባቸው፣ ለወገናቸው፣ ለአፋር ህዝብ ፈጥነው የደረሱ የዚህ ቀጠና የዚህ ክላስተር የአባት አርበኞች ፋኖ አስተባባሪ ናቸውና ከልብ እናመሰግናለን። እስቲ በመቀጠል የዋጮ ቀበሌ እዛ አካባቢ ያለው ክላስተር የፋኖ የአርበኞች ፋኖ አመራር የሆነው ወንድማችን አርበኛ ፋኖ ሞርድ እዚህ ይገኛልና እስቲ አንዳንድ መልእክቶች ለወገኖቻችን ታሳልፉ ፈልጋለሁ። አመሰግናለሁ። በመጀመሪያ ፈጣሪን ነው ማመስገን የምፈልገው። ምክንያቱም ከትንሽ ቀን ወዲህ ያየነው አበሳ ከባድ ነበረ። በተለይ አምና ከፍተኛ ችግር ነበረ በእኛ አካባቢ ያለው። እንደሚታወቀው ነገሮችም ሳይመለሱ ቀርተው እስካሁን ያልተመለሰ ቀበሌም አለ እንደ አካባቢያችን። ያን አልፈን እዚህ ሰዓት ላይ ለደረስነው ለፈጣሪ ምስጋና ይገባዋል። በመቀጠል ማሰብ ካለብን እንደ ሰዋይነት ማሰብ አለ። እነኚህ ሰዎች የመጡት በቅንጦት አይደለም፣ ሌላ ነገር ፈልገው አይደለም። በችግር ነገር በተፈጥሮ ችግር ምክንያት ነው የመጡት። በተፈጥሮ ችግር ሲመጣ ሰው ወደ አንድ ቦታ ሲመጣ ሰው ያለውን የተቻለውን ያህል መተባበር ኢትዮጵያዊነት ነው፣ ሌላ ምንም አይደለም። ምክንያቱም ሀገራችን የብዙ ብሔረሰብ ሀገር ነች። አንዱ ብሔር ከአንዱ ብሔር ጋር ተነጣጥሎ ከሆነ በጣም ከባድ ስለሚሆን፣ ስለዚህ እኛ አፋሮች ብቻ ሳይሆን በመሰረቱ አፋሮች ናቸው አሁን እዚህ አጠገባችን ያሉት። ማንኛውም ብሔር ቢሆን ተነጣጥለን እንድንኖር አንፈልግም። እኛ እንደ አማራ እንደ ፋኖም እንደዚያ ነው ማለት። ስለዚህ እነኛ አፋሮች እኛ ጋር መጥተዋል። በተለይ ከ5 ወር በላይ ይሆናቸዋል ብዬ ገምታለሁ። በተቻለ መጠን ተቻችለን የእኛም ጋር ችግር ቢኖር የተፈጥሮ ችግርም ቢኖርም ያመጣንብንም የፖለቲካው ተጽዕኖም ቢኖር ተቻችለን ባለችን ነገር ከብቶቻችንን የሚቀምሱትን ነገር እንዲቀምሱ የነሱ እኛም የቀመስናትን እንዲቀምሱ መንደር ለመንደር ለሴቶችም ለወንድሞቻችንም በተቻለ መጠን ድጋፍ እየተደረገ ነው። እኛም ራሱ የራሳችንን የቻለ ችግር አለ። ለምሳሌ ከ2016 መጋቢት 2 ወዲህ ጀምሮ እንደምታዩት አፋሮችም አይተውታል። በጣም በርካታ በሄክታር የሚቆጠር መሬት አድሯል። ለምሳሌ ኤፍራታና ግድም የሚባል የነጌሶ ቀበሌ ሙሉ በሙሉ ወደ 2 ዓመት አስቆጥሯል ካደረ ማለት ነው። ስለዚህ ይሄ መሬት አደረ ማለት ተዘርቶ ማሾ ተዘርቶ ቢሆን በቆሎ ተዘርቶ ቢሆን አይደለም አፋርን ጎረቤት ኦሮሞንም ብሔራዊ አጠቃላይ የሚመግብ ነበር። በማናቀው ነገር ግን እየተጋጨን ይኸው ከኦሮሞ ብሔረሰብ ጋር እስካሁን ድረስ ተለያይተን ያለ ነው። ስለዚህ እንዲሁ ተለያይተን እንቀራለን የሚል ግምት የለንም። እንደኛ እንዳማራ እንደፋኖ ማለት ነው። ጊዜ ነው ያመጣው፣ ጊዜ ይመልሰዋል። ስለዚህ የተቸገረን መርዳት በማንኛውም ሃይማኖት በማንኛውም ብሔር የተፈቀደ ነው። ስለዚህ ዛሬ ይችን ነገር በአርበኛ መከታው ማሞ ጥሪ ተደርጎልን እገዛ አድርጉ ተብለን ባለችን ያደረች መሬት እንዲሆን አርሰን የቀመስናትን እንዲቀምሱ ብለን ብታንስም ይችን ነገር ዛሬ ይዘን ቀርበናል። ስለዚህ የሚሻለን መተባበሩ፣ መተጋገዙ፣ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ተከባብረን ተቻችለን ብሔር ብሔረሰቦች አንድ ላይ እንድንኖር ነው የምፈልገው። በጥቅሉ ባጭሩ ያለኝ መልእክት ይሄ ነው። አመሰግናለሁ። ለወንድማችን ሞራስ ነው። እሺ ከልብ አመሰግናለሁ። አሁን ደግሞ አንድ ብዙም አናበዛ አንድ መልእክት በተለይ በዚህ ቀጠና ከወንድሞቻችን ጋር ያው ብዙ ቆይታ ያደረገው አጠቃላይ ውሏቸውንም የሚያውቀው ወንድማችን አርበኛ ማሩ ከበደ እስኪ አጠር ያለ መልእክት ለወንድሞቻችን ሆነ አጠቃላይ ይሄን ፕሮግራም ላዘጋጁት
ወገኖች መልእክት ብታስተላልፍ። እሺ አመሰግናለሁ ወንድሞቼ። ያው እንግዲህ በመጀመሪያ ወደዚህ ቦታ እንግዲህ ይሄ ችግር አባሯቸው ወንድሞቻችን ትመጡ በመጀመሪያው ጀምረን ያው እዚሁ ነበር ያለ ነው። አብረን ያው ያለውን ነገር እናውቃለን። ችግር እንግዲህ በጣም ክፉ ሰው ነው እንግዲህ በጣም እኒህን እናቶች ጨምሮ ነው ከከብት በላይ ይዞ የመጣው። አይገርማችሁ አንድ እናት እዚህ ጫካ ውስጥ ወልዳለች የሚል ከነሱ መረጃ ሰምቻለሁ። ከነሱ ማለት ነው ችግር አባሯት መጣ ጫካ ውስጥ እንግዲህ አንድ እናት መውለድ ማለት በጣም ከባድ ነገር ነው። ያንን ታሳቢ በማድረግ ወንድሞቻችን ታንቀየም ታንከፋ። ይሄ እንደምታው ከዚህ ጀምሮ ታይታችን ይሄ ረግረግ ነገሩ ማሾ ነበረው። ያው የብዙ ሰዎች ማሾ እነሱ ያውቃሉ። ማሾን ከብት የተራበ ከብት ነው። እነሱም ሃይብሩትም የማይቻል ነው። ማንንም ሰው በክፊት እንዳይከፋ እነሱም እንዳይቀየሙ በማለት ማሾን ያው ለቀናል። ያውቃሉ እነሱ ትንሽ የተወሰኑ ልጆች ብቻ ይችላል እንትን ብለዋል። ሌላውን ያን ማሾ ለቀናል። ለምንድን ነው የለቀኑ? ነገኝን ወንድሞቻችንን ለነሱ አደራ ለነሱ ምንድነው የሰላም አደራ በቃ እየሰጠናቸው የፍቅር እየሰጠናቸው ማለት ነው። ሰላም ከሰ አልማዕና ሲተክበር ሲምን ያና ማሃ እኛ ለምን ይሄ ነገር አሁን ማሱኪን ማዕና ኩላ ድርባ ሲቱን እኔ ነው እሺ ትክክል ትክራኒ ሱኔ አዎ ገባኝ። እና ስለዚህ ዋናው ትልቁ ነገር ለምን መሰላችሁ? ከብት ይሄ ሁሉ ከብት ይዘው መተው ሸሽተው ተታች በረታቸውን አፍርሰው ወደኛ ተጠጉ። እኛን ሰው ብለው ወደኛ ሲጠጉ እኛ ደግሞ ሰው ሆነን መቀበል አለብን በማለት ተጠቀሙም ተጎዱም ተኛ ጋር እኛ ዋልንበት ላይ እንዲውሉ እኛ የተጠቀሙ እንዲጠቀሙ ፈቀድን። ማዕናሃ ይከከለ ትራዕታ ወያ ሐያ ወያ ማዕናሃ ንነሃ ነንገለልና ገሉን ያ መስኒ ሐብለስ ይሄ መጀመሪያ ከዚህ በላይ አይወጡም ነበር። ናርሲሳኩ ሃኩ ሃው መስኒ ጫት የሚፈልግ ጫት እንዲፈልግ ገበያ ከብት መሸጥ የሚፈልጉ እንዲሸጡ በነጻነት ህዝብ ሁሉ ገበያ ረከም ፍራህ ያለው ገበያ ላ ተካህ ዳሚት የዱርና ገበያ ለሐድ ዲሽተን ፍርመን ሐዳ ቱከ ከያዱርናሃ እና ይሄንን ትንፈቅድላቸው ወንድሞቻችን የማያውቁን ሁሉ መጥተው አሁን ተዋውቀን አዎ አሪጋክስ ጎይ ምራይ ወሳኩ እንቦ ሄሜት ምራይ አማ ኢሜተስ ጎይ ምራንኪ ያው ያንጋሮኩ ማዕና መጋላል አሁን ስልክና ስልካችንን ስምና ስማችንን ተለዋውጠን ወንድማማች ሆነናል። ሚጋዓኬ ሚጋዓይ ሲሊካክ ኩቱራህም ማናሲ ተካ ማዕና ካያር ሃይኔ ሲተናሃ ማዕና ድኒ ሐስናህ ከዚህ በኋላ የሚጠበቅብን ምንድነው? ጌታችንን በአንድነት በነጻነት በፍቅር በሰላም ጌታችንን ለምነን እንኪ ምራቲክ ከኔ ያላን ከደዑ ከላህ ሃይኔ ማኖሲ ተናህ ፈርተንሲ ተመረና እንዲ ማዕና የዝናብ ወርዶልን ደግሞ ወንድሞቻችን በሰላም ደግሞ አሸኛኘት አድርገንላቸው ወደ ሀገራቸው በሰላም እንዲገቡልን ነው የምመኘው። እናመሰግናለሁ። ዳዳቂያ ይያማና ለወንድሞችም ወራስሉን አመሰግናለሁ። በድጋሜ እንግዲህ በዛሬው ፕሮግራም ላይ በዚህ በተቀደሰ ፕሮግራም ላይ የአማራ ፋኖ ከፍተኛ አመራሮች ይገኛሉ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተለይ የአጼ አምደ ጽዮን ኮር አመራሮች እዚህ ይገኛሉ። እዚህ የኮሩ ዋና አስተዳደር አርበኛ አንዱ ዓለም እዚህ ይገኛሉና እስኪ ዛሬ ይህን ፕሮግራም ላዘጋጁት ወገኖችም ሆነ አጠቃላይ ለአፋር ወገኖቻችን የሚያስተላልፉ መልእክት ካለ። እሺ አመሰግናለሁ። ያው ብዙ አባቶች ሀሳብና እንትን ሲያንሸራሽሩ ነበረ። አፋር ወንድሞቻችን ከነበሩበት ቦታ በድርቅ ሁኔታ ተጠቅተው ወደ አማራ ክልል ገብተዋል። ያን ደግሞ ወደ አማራ ክልል ሲገቡ በሚሰጡ ፖለቲካ የአማራ ፋኖ ጨቋይ ነው ዘራፊ ነው በሚባለው ያን ሀሳብ ሳይቀበሉ ወደኛ መምጣታቸው ወንድሞቻችን ብለው መምጣታቸው በቅድሚያ በእኛ በመተማመናቸው እናመሰግናለን። አንዴ ሞራል ስትሉ የአፋርና የአማራ ወንድማማችነትና አብሮነት ዛሬ ሳይሆን ጥንትም ከአባቶቻችን አብሮ የመጣ ነው። ጥንትም ኢትዮጵያን በጋራ ሆነው ዳር ድንበሯን ሲያስከብሩና ሲጠብቁ የነበሩ ብሔረሰብ ናቸው ሁለቱ ብሔሮች። ያን ደግሞ ተማምነው አማራ ወንድማችን ነው ብለው ወደኛ መጥተዋል። ይሄን ደግሞ እኛም ብለው እስከመጡ ድረስ ከአማራ ፋኖ ሸዋ ጠቅላይ ግዛት ዋና አዛዥ አርበኛ መከታው ማሞ ለማህበረሰቡም ለኛም መልእክት በማስተላለፍ የነበረውን ሁኔታ በጋራ ሌላ በመካከል አንዳንድ ግለሰቦች በእነሱ ላይ ጥቃት እንዳይደርስ የመከላከል ሁኔታ አቅጣጫ ተሰጥቷ ማህበረሰቡ ደግሞ በሚችለው ከማሳውም ከመሰቡም እያነሳ ምግብና እንዲሰጣቸው መልእክት አስተላልፏል። በዚህ አጋጣሚ ማህበረሰባችንን
ሳላደንቅም ሳላመሰግንም አላልፍም። ትልቅ ምስጋና አለን ለማህበረሰባችንም። በመቀጠል በሚሰጠው ፖለቲካ የአማራ ህዝብን ከፍና ዝቅ በማድረግ እንዳጠቃላይ ኢትዮጵያን ከነበረችበት አቋም በብሔር በጎሳ እየከፋፈሉ ለሚያወርዷት ያው ምላሻችን ይሄ ነው የሚሆነው። እኛም ብሎ ወንድማችን ብሎ ለመጣ በፍቅር እንቀበላለን። በጸብ የሚመጣ ካለም ጸቡን ወደ ፍቅር ለመቀየር እንሞክራለን። ነገ ተነገ ወዲያ አብሮነታችንን በጋራ እንቀጥላለን ነው የምለው። ከሌላም ብሔሮች በጋራ የምንሰራበትን የጋራ የሆነ አቋም የሚኖረንን በጋራ አስበን እንቀሳቀሳለን ነው። ቀጣይ በምንችለው አቅም እንደ አማራ ፋኖ የምንችለውን ድጋፍ እናደርጋለን። ካለን ላይ በምንችለው አቅም ድጋፍ እናደርጋለን። ከማህበረሰባችንም አስተዋጽኦ የሚደረገውን በጋራ ሀሳብ እየሰጠን ድጋፍ እናደርጋለን። ነገ ተነገ ወዲያ ይሄ ቀን ያልፍና ውጤታማ ሆነን አንድነት አብሮነት ሆኖ ኢትዮጵያ ብለን የምንዘምርበት ቀን እስከሚወጣ በተስፋ እንጠብቃለን ነው። አመሰግናለሁ። ሞራል ስጡልኝ፣ ሞራል ስጡልኝ። በድጋሜ አመሰግናለሁ። በተለይ በዚህ ከአፋር ወገኖቻችን ጋር ያው ተደጋጋሚ አገዛዙ ተደጋጋሚ ግጭት እንድንገባ ብዙ ጥረት ሲያደርግ ቆይቷል። በተለይ በዛ በመራ ቤት የቀጠናም ወንድማችን አርበኛ ስለሺ ከዛ ቀጠናም እንደመጣ በተመሳሳይ ሁኔታ ይሄን ነገር ለማድረግ ህዝብ ከህዝብ የአማራ ህዝብ ከኦሮሞ ህዝብ እንዲሁም የአማራን ህዝብ ከአፋር ህዝብ ጋር ለማጋጨት ብዙ ሙከራዎች ሲደረጉ ቆይተዋል። እኛ ግን ዛሬ ከፖለቲካም በላይ ሰብአዊነት አስገድዶን ወገኖቻችንን እያገዝን በዚህ መልክ እያደረግን እንገኛለንና እንደዚህም በተመለከተ የሚያስተላልፈው መልእክት ካለ? እሺ፣ አመሰግናለሁ። ይሄ የሚያሳየው የአማራ ህዝብ ከማንም በላይ አቃፊና ደጋፊ መሆኑን ነው። አሁንም የተረዳሁት በዚህ አካባቢ ያለው ነገር ማህበረሰቡ ካለችው ላይ እያጋራ የአፋር ወንድሞቻችን ተቸግረው ወደዚህ እንደመምጣታቸው ችግራቸውን እየተጋራቸው ነው የሚገኘው። ከብቶቹ የሌለውን ሳር እንዲኖራቸው ወይንም ያለውን ማሳ የተዘራውን ለቆ የነሱ ከብቶች በህይወት እንዲቆዩላቸው በማድረጉ በጣም ላቅ ያለ ምስጋና አለኝ ለዚህ አካባቢ ማህበረሰብ ማለት ነው። እህልን አብልቶ ከብቶቻቸው ድነውላቸው ዝናብ ዘንቦ ወደ አካባቢያቸው እንዲመለሱ ማድረግ በጣም ትልቅነት ስለሆነ ይሄ ደግሞ ነገም ከነገ ወዲያ መቀጠል ያለበት ባህል ነው መሆን ያለበት ማለት ነው። ስለዚህ ይህንን አስጠብቀን ሁላችንም እርስ በርስ እየተጋገዝን የመጣብንን ሰው ሰራሽም ተፈጥሮም አደጋ በመተጋገዝ ስለሆነ መወጣት ያለብን ይሄንን ለመተጋገዝ ሁላችንም በበጎ ፍቃድ ማየት እንዳለብን ነው እኔ መልእክት ማስተላለፍ የምፈልገው። ሌላው በአማራ ህዝብ ላይ ያልተሰራበት በደል የለም። ሁሉም በጥላቻ እንዲያው ነው ሲደረግ የነበረው። አሁን ግን እንደምታዩት ከአፋር ወንድሞቻችን ጋር አብረን እዚህ ቆመን ከብቶቻቸውን ይዘው ወንድሞቻችን ብለው መጥተው ከብቶቻቸውን አድነው ወደ ሰፈራቸው የሚመለሱበት ጊዜ በጣም አጭር ነው። ስለዚህ በዚህ አጭር ጊዜ ውስጥ ያለንን ግንኙነት በዚህ ልክ ማጠንከራችን በጣም ጥሩ ነው። ይህ አንድነት ደግሞ ታሪካችን ነው። ይህን ታሪካችንን ማስቀጠል አለብን ብዬ ነው ማስተላለፍ የምፈልገው። አመሰግናለሁ። አመሰግናለሁ። በመጨረሻም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ምክትል ጦር አዛዥ አርበኛ ታከለ እዚህ ይገኛሉ። እንደው የመጨረሻ የመደምደሚያ ሀሳብ ለወገኖቻችን እንዲያስተላልፉልን እስኪ ድሉን ስቶት። እሺ፣ አመሰግናለሁ። እንደ አጠቃላይ ወንድሞቼ ሁሉን ነገር ተናግረውታል። ምናልባት በዛ አጋጣሚ ላመሰግን ፈልገው ለዋጮ ቀበሌ ማህበረሰብና ለኩሪብሪ ቀበሌ ማህበረሰብ የአፋር ወንድሞቻችንና እናቶቻችን እህቶቻችን ተቀብለው ተከታታይ በጋውን ወራት ሳያስቀይሙ እርሻ መሬታቸውን ለቀው ማሾ መሬታቸውን ለቀው የሚበሉትን ሰጥተው የሚጠጡትን አጠጥተው አብረው በመቆየታቸው ላመሰግን እወዳለሁ። ሞራል ስጣቸው። በመቀጠል እኛ አፋር ማህበረሰብ ማለት አማራ ማህበረሰብ ማለት ነው። አማራ ማህበረሰብ ማለት አፋር ማህበረሰብ ማለት ነው። አፋር ማለት የሰው ዘር መገኛ ቅርሶቻችን እናቶቻችን ናቸው።
በበርካታ ሀብቶች የምናገኘው ከአፋር ህዝብ ነው። አማራ አላፋር ህዝብ፣ አፋር ህዝብ አላማራ አይኖሩም። ሲኖሩም በዚሁ ልክ ነው። ጉርብትናችንም ዛሬ የመጣ ሳይሆን ከጥንቶቹ ከአፄዎቹ ጅምር የሚያዋስነን ህዝብ እንጂ ድንበር አይደለም። አብረን ስንበላ አብረን ስንጠጣ የነበርነን ጊዜ ያመጣው አጥር ያጠረው መንግስት ከፋፍሎ በታትኖ ቢያስቀምጠንም እኛ ግን አንድ ነን። አንድ መሆናችንን አሳይተናል። ነገም ባለን አቅም ምንም እንኳ ውጊያ ላይ ብንሆንም ምንም እንኳ ጦርነት ላይ ብንሆንም ህዝባችን ያቀመሰንን አብረን እንቀምሳለን። ህዝባችን ያበላንን አብረን እንበላለን። ህዝባችን የሰጠንን ፌስታል አብረን እንካፈላለን። መጪው ክረምት ነውና በተለያየ ምክንያት ሊጎዱ ይችላሉ። መጠለያ ላይኖራቸው ይችላል። ፎቅ ቤት ያለው እምድሩን፣ ሸራ ያለው ሰንጥቆ ተባብረን አብረን እንቀጥላለን። ከወንድሞቻችን ከእናቶቻችን ከእህቶቻችን የተለየ ሀብትም የለንም፣ አስተሳሰብም የለንም። በዛ ልክ ነው መናገር እንፈልገው። አመሰግናለሁ። ጨርሻለሁ። ከልብ እናመሰግናለን። እሺ አመሰግናለሁ። እንግዲህ ወንድማችን ከማህበረሰባችን በተለይ ከኩሪብሪና ከዋጮ ማህበረሰብ የተገኘውን ያው እንግዲህ አጠር ያለች አነስ ያለች እንትን ብኮንም ያው ህዝባችን በዚህ መሰረት ለወገኖቻቸው ያላቸውን ድጋፍ አድርገዋልና እንደው እንድትረከቡን ነው። ተረከቧቸው። እንግዲህ ያው በተደረገው የማሰባሰብ ስራ በአርበኛ ፋኖ መከታው ማሞ በአካባቢው ህብረተሰብ አስተባብራችሁ ባሉት መሰረት ብታንስም እንግዲህ ለዕለት ይችል በዛሬው ቀን የነኝን የመሳሰሉ የድርቆሽ አቅርበናል። ለዕለት የሚሆን የበሰለ እንጀራ አለ፣ ወጥም ተዘጋጅቷል። ለዛሬው ይሄ ይቀርብላችኋል። በዚህ ብቻ አይበቃንም። እንግዲህ ፈጣሪ በቃ አለን ድረስ ተፈጥሮ ተመለሰ ድረስ እርዳታችን ይቀጥላል፣ ትብብራችንም በዚሁ መልኩ ይቀጥላል። ስለዚህ ዛሬ ይሄን እንዲረከቡ ነው ፈልገው። አመሰግናለሁ። አርበኛ አበበ እስኪ በእናንተ በኩልስ ወጣ በቃ ሁሉም ተብሏል። ያው ያለውን ነገር ያው በዚህ ብቻ አይበቃንም። ባለው ነገር ደግሞ እንግዲህ እየተደጋገፍን ይሄን ዘመን እናልፈዋለን። እነሱም ደግሞ ዝናቡ ዘንቦ ወደ ቀያቸው ተመለሱ ድረስ ከነሱ ጋር አንለያቸው። እሺ በድጋሜ እናመሰግናለን። ያው መልካም በቃ አከፋፍላችሁ እናንተ በስርዓት ይሄ እንግዲህ የአፋር ማህበረሰብ ያው ቀንድ ከብቶች ናቸው። ያው የአማራን ሕዝብ ወገናችን ብለው ያው ለ5 ወር ያህል በዚህ በአማራ ክልል በተለይ በኢፋት ቀጠና በተለይ ደግሞ በዚህ በኩሪብሪና በዋጮ ቀጠና ይገኛሉ። ወንድማችን እስኪ እኚህ ከብት እንስሶች በፊት ወደዚህ ቀጠና ሲመጡ እንደው ምን ያህል በጣም ከስተዋል ይባላል? እንዴት ነው? በጣም ሲመጡ እኔ አሁን ደስ የሚለኝ አንደኛ በእውነቴን ነው እነሱም መጥተው የእኛንም ሊያስመሰግነንና እንደዚህ ሊያመራርቀን እነሱም ደስ ብሏቸው በዱዓ በጸሎት እንዲያስቡን ትልቅ ነገር በእውነቴን ነው። በእውነት ወንድሜ ብነግር በጣም ይነደዱ ነበሩ። በጣም ጉድባ እየገቡ እያናሳናቸው መብላት አይችሉም። እየነጩን ጥላ እየወሰዱትን ሲበሉ የሚያበሏቸውን እኛ እያናሳናቸው ተተኙበት። አሁን ግን ቆመው ተነስተው ይኸውና ልጆቻቸውን ማገናኘት ጀመሩ። እስካሁን ድረስ ብቻቸው ለብቻ ልጆቹ ላሞቹ ሲወልዱ ያርዳሉ። ለምን እንደምታርዱ ትንላቸው ሁለቱም ይሞቱብናል። ሁለቱም ከሚሞቱብን አንዷን እናትየዋን ለማዳን ነው እያሉ ይሉ ነበረ። አሁን ግን እርጉዞቹም እየወለዱ ነው፣ እመጫቶቹም እያጠቡ ነው። እግዚአብሔር ይመስገን። በጣም እነሱም ደስ ብሏቸው እኛም ደስ ብሎናል። በጣም ከምንም በላይ ማለት ነው። በጣም ደስ የሚል ነገር እንደው ዛሬ በተደረገላቸው በተለይ የሁለቱ ቀበሌ ማህበረሰብ እናንተንም ጨምሮ አስተባብራችሁ ይህን የመሰለ ፕሮግራም አድርገዋልና እንደው እስኪ ምን አይነት ደስታ ነው የተሰማቸው? ስሜታቸውን ይመስላል። ስሜታቸው እያንዳንዳቸው በጣም ትልቅ የተለየ ደስታ ነው። የዛሬው ደስታቸው ምንድነው? ትልቁ ነገር ስጦታውና ጥቅሙ ብቻ ሳይሆን አለን የሚል በፋኖ በኩል በአርበኛው መከታው ፋኖ የተደራጀው
ወንድማችን ለካ እውነት እንዲህ ነው ብሎ በጣም ደስ ይላል። እውነት እንደ ለሰው ሐሳቢ ነው እንደዚህ አይነት መሆኑ ብዙ አናቅም ነበረ። ዛሬ ግን እንድናምን አረገን። በጣም አልሐምዱሊላህ ያው ነው እንድናምን አረገን። ዛሬ አሁን እኛ ይሄ ስጦታ ዛሬ አላሰብነውም። እንደገና ግን የበቃ የፍቅር መጀመሪያ እስከ ዛሬ ባህላችንን ይሄን አልተቀመርበት አናቅም። ዛሬ ግን በጣም የበለጠ እንድናምን አረገን። ያው እውነቴን ነው የምናገር በጣም በደስታ በቃ በራሱ ማለት ነው። በእውነት እኛም መሪያችን አለቃ መከታው ማሞ ይሄን የመሰለ ጥሪ ለህዝባችን አድርሶ ህዝባችንም ሳይውል ሳያድር ፈጣን ምላሽ አድርጎ በዚህ መሰረት በዚህ መልክ ህዝባችን ደስ ስላለው የአፋር ወገኖቻችን ደስ ስላላቸው እኛም ደግሞ ለወገኖቻችን ደራሽ በመሆናችን በእውነቱ ትልቅ ኩራት ተሰምቶናል። እናንተም ስላስተባበራችሁት አጠቃላይ ስላደረጋችሁት መልካም እና በጎ ስራ ከልብ እናመሰግናለን። በጣም እናመሰግናለን። እንግዲህ ስም በጣም እንደዚህ ጊዜ ሰጥቶ በዛሬ በተጣበበበት ጊዜ ሰጥቶ እዚያ የቀረሰው አለ ብሎ በማሰቡ ብቻ እውነት እንደ ሰውኛ በማሰቡ እኛ የእንትኑ ባለቤት ብንሆንም ኖሮ ከዚያ በላይ ደስታ እንዲሰማን የበለጠ እኛም ደግሞ ለታች ያለው ደግሞ እኛ ደግሞ የበለጠ ደግሞ ሰው መሆኑን ሰው እንዴት እንደሚከበር እንድናስብ አድርጎናል። በቃ በጣም የዛሬው ትልቅ ምክርም ያዘለ ትምህርትም ያዘለ ለወገንም ደግሞ እንደገና ደግሞ እንዲህ አይነት ሩሩነት የመጡ ወገኖቻችንን ሀገራቸው በፍቅር በሰላም ተመልሰው ወደ ቤተሰባቸው በሰላም እንዲገቡ እዚያ ለቀሩት ደግሞ እንደዚህ ተንከባከቡን። በሸዋ ጠቅላይ እዝ በመከታው ፋኖ የሚመራው የሸዋ እዝ ወንድማችንም ደግሞ በድነቃቸው አስተባባሪነት እኔ በጣም ደስ የሚለኝ ደከመኝ ሰለቸኝ ታይል ለ5 ቀን ለ6 ቀን እዚህ ጫካ ውስጥ እሾህ እየወጋው ቦታውን እንኳን በማያውቀው እየጣሰ ይሄንን ነገር እንደው በእውነቴ ነው እኔ በጣም እኔ ድነቃቸው እኔ በጣም ማደንቀው ቢኖር እሱን ነው። በቃ እውነቴን ነው። ለምን ደከመኝ ሰለቸኝ ታይል ይሄን ሁሉ ከብት ሰብስቦ ለከብቱ መኖ ለነሱ ደግሞ የሚፈልጉትን ነገር እንዲህ አቀነባብሮ እንደዚህ በማድረጉ እኔ በጣም እኔ ምስጋና ለሱም እኔ ትልቅ ምስጋና አለኝ። ለሱም ቢሆን በጣም ትልቅ ምስጋና አለኝ። በእውነቴ ነው። እኛም በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ስም አጠቃላይ ለዚህ ማህበረሰብ ሆነ እናንተም ላደረጋችሁት በጎ ስራ ከልብ እናመሰግናለን። አቤት ሜዳው ላይ ነኝ። ታይ እዚህ መምሬ ወንድማገኝ ሽንኩርት ጋር ለሴቶቹ እዛ በእውነት ለነገ እንዳደረጋችሁት ስጧቸው። ወጣለሁ ብሉ። እሺ አይዟችሁ። እሺ ህፃኗ እዚህ የተወለደችው ህፃኗ አይዞሽ አይዟችሁ ማዘር አይዟችሁ። እሺ እናቴ ሰላም እንዴት ናችሁ? ደህና ናችሁ? ይመስገን።
አመሰግናለሁ። ዛሬ እንግዲህ በዚህ ቀጠና ተገኝተን በተለይ በዚህ በሸዋ ጠቅላይ ግዛት በይፋት ቀጠና ቀወት ወረዳ በተለይ ሁለቱ ቀበሌዎች የዋጮ እና የኩርብሪ ቀጠና አመራሮች በእናንተ አስተባባሪነት ህዝባችሁን አስተባብራችሁ በዚህ መልክ የአፋር ወንድሞቻችን በድርቅ ምክንያት ተፈናቅለው ወደዚህ ቀጠና ለመጡ ወገኖቻችን ወገንታዊ አለኝታነታችሁን በማሳየታችሁ እኛም እንደ አማራ ፋኖ ሸዋ ጠቅላይ ግዛት እዝ ትልቅ ኩራት ተሰምቶናል። እንደው ይህን በማድረጋችሁ ምን ተሰማችሁ? እናመሰግናለን። ዞሮ ዞሮ የተቸገረን መርዳት ከተሰጠው በላይ የሰጠው ነው የሚረካው ብዬ አስባለሁ። እንደኔ እኔ በተቸገርኩበት ሰዓት ስሰጥ የተሰጠው አካል ሳይሆን የሚረካው የሰጠው አካል እና ይህን ይብዛ የሚነጽ ይህን ድጋፍ በማድረጋችን ቢያንስም በጣም ትልቅ ደስታ ነው የተሰማኝ። ስለዚህ ዋናው ትልቁ ነገር ፍቅር መሆናችን፣ መተባበራችን፣ አንድ መሆናችን። ስለዚህ እንደ ኢትዮጵያ መደረግ ያለበትም መሆንም ያለበትም የተቸጋገረን ወንድም ዘመድ ብሔር ብሔረሰቦች ሳንል በሰውነት ብቻ የተቸገረን መረዳዳት ትልቅ ደስታ ይሰማኛል እና እኔ ዛሬ እንደዚህ ሲሆኑ በማየቴ በጣም በትልቁ ነው የተደሰቱት። ስለዚህ በዚሁ ይቀጥልብን ነው የምለው። ፈጣሪ ደግሞ የተፈጥሮውን ጉዳይ እስከሚመልሰው ድረስ በዚሁ ልክ ነው የምንተባበረው። አመሰግናለሁ። አርበኛ አበበ እንደው የሚጨምሩት ነገር ይኖራል? የዛሬው ደስታችን በጣም እነሱም እንደተደሰቱ ነው። ያው አንዳንድ አማርኛ የሚችሉ ሰዎች አስረዱን። ደስታው በጣም እኛ ጋር ከውስጥ ከአይናችን ይሄን ነገር ይሄን አስተሳሰብ ያደርግላቸው በጣም ደስ ብሎናል። እዚህ ቦታ ላይ አንድነታችን እነሱም ከዚህ ቦታ ላይ ያው ይሄ ተፈጥሮ ያመጣውን እስከሚመለስላቸው ድረስ እኛም ባለን በተቻለን የማሳችን ዳርም አምጥተው እንዲያበሉ ፈቅደንላቸዋል። ሁለተኛ ደግሞ ለዕለት መኮን ራሽን ነገሮች አምጥተው ትንሽ ብዙም አይደለም ትንሽ ነገሮች አድርገንላቸዋል። በጣም ደስ የሚል ነገር የተመቸኝ ነው። እኛም በአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ስም እናንተ ላደረጋችሁት ህዝባችን የአማራ ህዝብ ላደረገው ቀናነት የተሞላበት በተለይ ለአፋር ወገኖቻችን በድርቅ ምክንያት የአማራ ህዝብ ወንድሞቻችን ናቸው፣ የአማራ ህዝብ ወገናችን ነው ብለው ወደ እናንተ መጥተው እናንተም በዚህ ህልውና ትግል ውስጥ እንኳን እያላችሁ በዚህ በአስቸጋሪ ሁኔታ ውስጥ እንኳን እያላችሁ ወገኖቻችሁን ለመርዳት ባደረጋችሁት መልካም ፍቃድ ከልብ እናመሰግናለን።